እዚህ ጋር የመጣሽው ለነገር እንደሆነ አይኑ የበታችነት ስሜት በጣም አስጠሊታ ነገር ነው። በነገራችን ላይ የበታችነት ስሜት የሚባል ነገር መልክ አይመርጥ፣ ቆንጆ አስጠሊታ አይል፣ ሀብታም አይል፣ ደሃ አይል፣ በጣም ከባድ ነገር ነው የበታችነት ስሜት። ያ ነው እንደዚህ እያደረገሽ ያለው እንጂ የአብርሃም ልብስ አስጨንቆሽ አይደለም። ምንም ታደርጊለት የለ እንዴ አንቺ? የ500 ሺህ ብር ሰዓት ሰጥቼዋለሁ አላልሽም እንዴ? የ500 ሺህ ብር ሰዓት የሰጠ 50 ሺህ ብር የማይሞላ ልብስ መጥቼ ካልወሰድኩ አይልም። ሀብታም አይደለሽ እንዴ አንቺ? አንቺ በጣም እኮ ሚሊዮነር ነሽ እኮ። ታዲያ ልብሱን እንዴት ምን ያደርግለታል? አንቀባረሽ አይደል ልታኖሪ የምትፈልጊው? አብርሃምን ከሀገር ይዘሽ ወጥተሽ ታዝናኙ የለ እንዴ? ታዲያ ለአንቺ ምን ይሳንሻል? ምን አስፈለገሽ? አሁን እዚህ ያለውን አሮጌ ልብስ መጥተሽ ለሞተን ለምን ፈለግሽ? እውነት አሁን ልብሱ አስጨንቆሽ? ድንቄም ሀብታም አለ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልን? ሁሉ ሰላም፣ ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ወዳችኋለሁ። ዛሬ የዘቀጠ እኔ ምን ልበላችሁ፣ እንደ ፈጣሪ ፍቃድ አብርሃም ደህና ነው። በጣም ተሽሎታል። ወደ ማንነቱ ተመልሷል። ሁሉም ያመነበት ነገር ነውና ዛሬ የመጣ ነው የአብርሃምን ልብስ ልንወስድ ነው። ወደ ገደለው ስንገባ ከአንቺ ጋር እዚህ ጋር ንትርክ ውስጥም አንቺ ቤት የሚያስመጣኝ ምንም ጉዳይ የለም። ቆይ ማለት አልገባኝም። ምንድን ነው? ምን ለማለት ነው? የአብርሃምን ልብስ ልንወስድ ነው? እኔ እንጃ። ማለት የሆነ ሰራተኛ ሩታ ቤት አስቀጥራችሁ ምናምን፣ ከዛ ሩታ ሰራተኛዋን ልብስ ሳሰጣት አባራት ምናምን ነገር፣ ከዛ የሰራተኛዋን ልብስ ለመቀበል የመጣችሁ ምናምን ነው የሚመስለው። ማለት አብርሃም ልብሱ እስከ ዛሬ ድረስ ሩታ ጋር ያለው ወይስ ድጋሚ ይዞት መጥቷል? እኔ እንጃ፣ ግራን የገባኝ። ድጋሚም እዚህ ቤት የአብርሃም ልብስ መጥቶ ራሱ ቢሆን ልብሱን ከዚህ መጥቶ ሊወስድ የሚገባው ራሱ አብርሃም ነው እንጂ አንቺ አይደለሽም። ይሄ በጣም ቢግ ሼም ነው። የምሬን ነው የምልሽ። ይሄ አሳፋሪ፣ እኔ እንጃ፣ ይሄ በጣም የሚያሳፍር። ኧረ በስመ አብ፣ ስንት አይነት ጉድ አለ። ሰው በየጊዜው እየተሻሻለ አሪፍ እየሆነ ለመሄድ ይሞክራል እንጂ እንደገና ወደ ታች እየወረደ ቁልቁል። እኔ የሚመክርሽ ሰው የለም። ነገሩ ሰው ውሎን ነው የሚመስለው። አብረሻቸው የምትያቸው ሰዎች ከአንቺ የተሻለ አስተሳሰብ ስለሌላቸው አንቺን ሊመክሩሽ የሚችሉት የሆነ ከአንቺ የሆነ ቅንጥብጣቢ የሆነ ነገር ብቻ ስለሚለቃቅሙ ምናምን ሊሆን ይችላል። የአንቺን የማይረባ ስራሽን የሚደግፉልሽ፣ አዎ ጎበዝ ትክክል ነሽ የሚሉሽ ከአንቺ የሆነ ነገር ስለሚያገኙ ነው እንጂ ትክክል እንዳልሆንሽ ያውቃሉ። በቃ አንቺ ስለምታጎርሻቸው ለዛ ጉርሻ ሲሉ፣ ለምሳሌ አንድ ለሀብታም የሚያሽቃብጥ ሰው አይታችኋል አይደለ? ሀብታሙ ምንም ያውራ፣ ይሄ ሰውዬ የሚያገኘውን ጥቅም ስላለ የሚሰጠው በቀኑ ውስጥ ሊያገኘው የሚችለው ከሀብታሙ የሚቦጨቅለት የሆነ ነገር ስላለ ሀብታሙ ባወራው ነገር ሁሉ በማያስቅ ቀልድ ሁሉ ይስቃል። በቃ ከት እያለ ነው የሚሰቀው እያለ በቃ። ምክንያቱም ባለመሳቁ ሊቀርበት የሚችል ነገር አለ ብሎ ስለሚያስብ በማያስቅ ነገር ሁሉ ይስቃል። ትክክል ባያደርግ እንኳን ትክክል ነህ ብሎ ነው የሚከራከርለት። ምክንያቱም ከሱ የሚያገኘው ጥቅም አለ። እነዚህ በኤርሜላ ዙሪያ ያሉ ሰዎች እንደዛ ነው እያደረጉ ያሉት እንጂ እኔ እንጃ ምን ጥቅም እስኪ ንገሩኝ። አሁን የሆነ ኤርሜላ የተጎዳችው ነገር የምታጣው ነገር ቢኖር፣ የሚበላሽ ህይወቷ የሚበጠበጥ ህይወቷ ምናምን ቢኖር፣ ሰው አስፈልጓት ምናምን ነገር በአብርሃም መሄድ የተጎዳሽ ምናምን ቢሆን፣ አዎ ይሄ ሁሉ አሁን ያልኩትን ነገር ሁሉ ግን የደረሰባት አንድ ሴት አለች። እቹት ከፊት ለፊታችሁ። ከሰውም ጎን መቆም ካለባችሁ ከሩታ ጎን ነበር መቆም የነበረባችሁ። ግን ከሩታ ልታገኙ የምትችሉት ጉርሻ ስለሌለ፣ ምንም የምትለቃቅሙት ነገር ስለሌለ፣ ከማን ጋር እንደምትቆሙ በማን ዙሪያ እንደምትቆሙ እናንተ ታውቃላችሁ። ምክንያቱም እስከዛሬም ድረስ ከአብርሃም ጎን የሆናችሁት ከአብርሃም ጥቅም አግኝታችሁ እንጂ ከሩታ ምንም አግኝታችሁ እንዳልሆነ ታውቃላችሁ። ሩታንም ካገኛችሁ ከሩታም የሆነ ነገር ካገኛችሁ በአብርሃም በኩል መታችሁ እንጂ ቀጥታ ከሷ ልታገኙ የምትችሉት ነገር እንደሌለ ታውቃላችሁ። እንዲሁ ፊት የምትሰጣችሁ አይነት ሴት እንዳልሆነች፣ በትዳሯ ላይ እንደፈለጋችሁ እንድትሆኑ፣ በትዳሯ አይደለም በባሏ ላይ እንኳን እንደፈለጋችሁ እንድትሆኑ የምትፈቅድላችሁ አይነት ሴት ስላልሆነች ነው እንደዚህ ጠምዳችኋት። ዛሬ ላይ ትዳሯ የሆነ ነገር ሲሆን ከባሏ ጋር የሆነ ጥል ተፈጥሮ ምናምን እዚህ ደረጃ እዚህ ነገር ውስጥ ሲገቡ ወይም እዚህ ደረጃ ሲዳረሱ፣ ዛሬ ላይ ትናንት አብራችኋት የበላችኋት ሴት ወይም ከእጇ የበላችሁ ሰዎች ተገልብጣችሁ የሄርሜላ ደጋፊ ወይም የሄርሜላ የምታደርገው ትክክል ነው ወይም ደግሞ ሄርሜላ በቃ አሁን እያደረገች ያለችው ነገር ይገባታል አይነት ነገር የምታደርጉት ሄርሜላ ፊት የምትሰጣችሁ አይነት፣ ሩታ ፊት የምትሰጣችሁ አይነት ሰው ስላልሆነች ነው። በቃ ወደ ትዳሯም ዘልቃችሁ የገባችሁት በአብርሃም በኩል ነው። በቃ ከሷ እጅም ከበላችሁ በአብርሃም በኩል ስለመጣችሁ ነው። ለዛ ነው ዛሬ ላይ ሩታ ላይ ተገልብጣችሁ እዚህ ጋር ምንም ካልሆነች ምንም እኔ እንጃ አይ ዶንት ኖ እኔ ምን እንደሆነች ራሱ ሄርሜላ ምንም ሊገባኝ አልቻለም። ከሷ ጎን ቆማችሁ እንደዚህ እንድታሽቃብጡ ሊያደርጋችሁ የሚችል ነገር ምንም የለም። በነገራችን ላይ ከሄርሜላ በኩል ምንም ነገር የለም።
ግን አሁን መታችሁ እዚህ ጋር ሻንጣ ልብሱን ልንወስድ ነው። ባትወስዱስ? ቆይ እናንተ ልብሱን እናንተ ልብስ አስጨንቋችሁ ልብስ ለመውሰድ ነው እዚህ የመጣችሁት? የምር ምንም ነገር ፈልጋችሁ አይደለም። የአብርሃም ልብስ አስጨንቋችሁ ነው እዚህ የመጣችሁት? አፎግሩን። አብርሃም ደና ነው። አብርሃም ደግሞ ደና ሲሆን ምርጫው ማን እንደሆነ ግልጽ ነው። ከኔ ጋር ነው መኖር ያለበት። ገባሽ አይደለ? ታዲያ አብርሃም ደና ከሆነና ምርጫው ማን እንደሆነ የምታውቂ ከሆነ የአብርሃም ልብስን መጥቶ መውሰድ ምን አስጨነቀሽ? አንቺ ምን አስጨነቀሽ? አንገቱ ላይ አብላ ያደረገችው መተት አሰርታ ነው ብለሽ አሁን እንወስደዋለን ከምትዩን ልብስ እጥፍ የሆነ ገንዘብ የሆነ ወርቅ እንኳን መተት ተሰርቶበታል ብለሽ ከአብርሃም ላይ ካልወለቀ ብለሽ ካልሽ እዚህ ቤት ያለውን ልብስ በመውሰድሽ እስኪ ምን እንዲፈጠር ነው? እዚህ ቤት ያለውን የአብርሃምን ልብስ እንዴት አመንሹ ታዲያ? አንገቱ ላይ ያደረገውን ወርቅ ያላመንሽ ሴት እንዴት አሁን እዚህ ጋር ያለው ልብስ ለአብርሃም ያስፈልገዋል የሚል እምነት ኖረሽ? ምክንያቱም ይሄንን ያልኩበት ምክንያት ሩታን ስለማታምኛት፣ ሩታ ለእናንተ መተተኛ ስለሆነች፣ ስለዚህ ሩታ ጋር ያለ ነገር ሁሉ አብርሃም ላይ መተት የሚሰራበት አብርሃምን የሚያሳብድ ምናምን ብላችሁ አይደል የምታምኑት? ስለዚህ እናንተ የምትፈልጉት አብርሃምን ከሆነ እዚህ ቤት ያለው ሩታ ጋር ያለው ልብስ ምንም አይሰራላችሁም። ምክንያቱም እሱን ሊያሳብደው ስለሚችል ማለት ነው። ሩታ መተተኛ ስለሆነች ለእናንተ ምንም አይሰራላችሁ። የአንገቱ ላይ ያደረገው መስቀል መተት አለበት ብላችሁ ያስወለቃችሁ ሰዎች አሁን ልብሱን መታችሁ ለመውሰድ ፈልጋችሁ፣ ኧረ ተው አትፎግሩን እንደዚህ። አንድን ሰው መተተኛ ነው በመተት ያምናል ሰው ላይ መተት ያሰራል ተብሎ አንድ ሰው ካሰበ የትኛውም ሰው እሱ ጋር ያለውን ምንም እቃውን እንኳን መውሰድ አይፈልግም። ኧረ እዛው በቃ እዛው ይሁን አልፈልግም እኔ ሌላ ገዛለሁ ነው የሚለው፣ ሌላ ምክንያት ካልኖራችሁ በስተቀር። ስለዚህ አሁን የመጣ ነው ልብስና የአብርሃምን የሚያስፈልገውን ነገሮች ልንወስድ ነው። ምክንያቱም አብርሃም በጤናውና በደና አንቺን እንደማይፈልግሽ ታውቂያለሽ። አሳመመሽውን ያመጣሽው አሁን ደና ነው። ወደ ጤናው ሲመለስ ደግሞ ከኔ ጋር ነው መሆን ያለበት። ስለዚህ ልብሱን ልንወስድ ነው የመጣ ነው። እኔ እኮ አሳመመሽውን የወሰድሽው አላችሁ አይደለ? መተት አሰርተሽበታል ነው በተዘዋዋሪ አይደል? አሁንም ይህንን ጉዳይ አልፈታችሁትም። ሰው ትንሽ ሲቆጣችሁ ሲጮባችሁ ምናምን ነገር ትንሽ አይምሮን ስለሚያመው ሳይካትሪስት ምናምን ብላችሁ ነገሩን አደባብሳችሁ ለማለፍ ትሞክራላችሁ እንጂ አሁንም በእናንተ ዘንድ አብርሃም የታመመው በሩታ የተነሳ ነው። ምክንያቱም ይሄው እያልሽ ነዋ አንቺ አሳመመሽው ምናምን ነገር ነው ወደዚህ ያመጣሽው ካላችሁ መቼም ያሳመመችው ሆድ ቁርጠት አይደለም፣ ራስ ምታት አይደለም፣ የሆነ ታይፎይድ አይደለም፣ መተት አስደረጋበት ነው አይደል እያላችሁ ያላችሁት። ስለዚህ አብርሃም ዳነ ወይም ደና ነው እያላችሁ ያላችሁት ምን አድርጋችሁለት ነው? ምን የታክሞ ምን ሆኖ ነው? ምን ተደርጎለት ነው ደና ሊሆን የቻለው? ያሳመመችው ሩታ ከሆነ የዳነበትንም ነገር ማወቅ እንፈልጋለን። እዚህ ጋር የመጣችው ለነገር እንደሆነ አይኑ። የበታችነት ስሜት በጣም አስጠሊታ ነገር ነው። በነገራችን ላይ የበታችነት ስሜት የሚባል ነገር መልክ አይመርጥ፣ ቆንጆ አስጠሊታ አይል፣ ሀብታም አይል፣ ደሃ አይል፣ በጣም ከባድ ነገር ነው የበታችነት ስሜት። ያ ነው እንደዚህ እያደረገሽ ያለው እንጂ የአብርሃም ልብስ አስጨንቆሽ አይደለም። ምንም ታደርጊለት የለ እንዴ? አንቺ የ500 ሺህ ብር ሰዓት ሰጥቼዋለሁ አላልሽም እንዴ? የ500 ሺህ ብር ሰዓት የሰጠ 50 ሺህ ብር የማይሞላ ልብስ መጥቼ ካልወሰድኩ አይልም። ሀብታም አይደለሽ እንዴ አንቺ በጣም እኮ ሚሊዮነር ነሽ እኮ። ታዲያ ልብሱን እንዴት ምን ያደርግለታል? አንቀባረሽ አይደል ልታኖሪ የምትፈልጊው? አብርሃምን ከሀገር ይዘሽ ወጥተሽ ታዝናኙ የለ እንዴ? ታዲያ ለአንቺ ምን ይሳንሻል? ምን አስፈለገሽ? አሁን እዚህ ያለውን አሮጌ ልብስ መጥተሽ ለመውሰድ ለምን ፈለግሽ? እውነት አንቺ አሁን ልብሱ አስጨንቆሽ ድንቄም ሀብታም አለ ስላሰብሽ ግድ የለህም። ለሁለት ትንሽ አልከብዳት? ኧረ አትከብጂም። ብቻውንም አትከብጃትም እኮ አንዳንዴ እቃ የወንድማችን እቃ እዚህ የኔ የወንድሜ የእሷ ደግሞ የባለቤቷ እቃ እዚህ ስላለ ዛሬ ያንን ነገር ለማድረግ ለመውሰድ ነው የመጣ ነውና የባለቤቷ እቃ ምን ነው ደበረሽ? በነገራችን ላይ አንተ እኔ እንጃ ምን አሁን ከሴት ጋር ሆነ ሴት ተደርበ መተ ባለቤቷ ምናምን አላጋባት እዛ ምንም ያደረግከው ነገር የለም። ወንድ ልጅ ነው አይደለ? ወንድሜ ምንም ወንድም አይደለም። በቃ ከሱ የምታገኘው ነገር ስላለ እንጂ እንዲህ የምታሽቀብጠው ወንድሙ አይደለም። የስጋ ወንድሙ ወይም ብቻ ዘመዱም የሆነ ኤፍሬም እንኳን እንደዚህ አልሆነ። እንኳን አንተ እንደዚህ ልትሆን ቀርቶ ማለት ነው። እኔ ቆይ አረ እኔ በልክ አድርጉት። ለአቤላም አልበጀም። ለአብርሃም ጎን ሆኖ ማሽቃበጥ እንደዛ ካልተነጠፍኩል ሲሉ የነበረው አቤላ እንኳን ዛሬ ላይ ካጠገቡ የለም። አያዛልቅማ እንደዚህ አይነት ነገር ማንንም አዛልቆ አያውቅም። እንደዚህ አይነት ነገር በነገራችን ላይ ከሴት ጋር መተ ምናምን ነገር እንደዚህ በሁለት ሴቶች መካከል በማይረባ ነገር እንደተፈጠረ እያወቅ በአንድ ወንድ እንዴት እየሆኑ እንዳለ እያወቅ አብርሃም የሚያጣው የሚከስረው ምንም ነገር እንደሌለ እያወቅ አብርሃም እንኳን እንደዚህ አልሆነም። አብርሃም እንኳን እንደዚህ አልተጨነቀም። አሁን ላለበት ህይወት አሁን በህይወቱ ላይ እየተፈጠረ ላለው ነገር አብርሃም እንኳን እንደዚህ አልተጨነቀም። ትዳሩ ሲፈርስበት እንኳን ትዳሩን ጥሎ ወደ ሌላ ሴት ለመሄድ እንኳን አብርሃም እንደዚህ አልተጨነቀም። አንተ እንደዚህ ይሁንክለት ያለውን ህይወት አብርሃም ከምንም እንኳን አልቆጠረውም። አብርሃም እርጉዝ ሚስቱ እኮ
እርጉዝ ሚስቱን ጥሎ ለመሄድ እኮ አንተ አሁን መተል አብርሃም የተጨነቅከውን ያክል አልተጨነቀም። እያሽቃበትክ እንደሆነ በደንብ አድርጎ ንግግር ድርጊት ያስታውቃል። ሩቲ ሌላ ነገር አንፈልግም። እጠጋሻለሁ ምን ማለት አንቺ ማለት ነው? ምክንያቱም ሌላ ነገር አንፈልግም። አሁን ይመጣ ነው ሌላ ግርግር ውስጥ ምንም ግርግር ሊፈጠር አይችልም። የሚቆይ አንዴ አይደለም ምንም ግርግር ሊፈጠር አይችልም። ማንም ምንም ሊያመጣ አይችልም። በቃ ቤትሽ መጣን አይደል? ያለውን ነገር የወንድማችንን እቃ ስጭኛ ነው። ሌላ ታሪክ ልናወራ አልመጣንም። ማውራትም አንፈልግም። እሺ አልሰጥህም። እስቲ ምን ታመጣለህ? እኔ ማለት አሚሩ ምናምን የሚባለው ልጅ ነው አይደለ? እኔ እኮ ፀጉሩን ፈርዞ ሌላ ሰው መሰለኝ። እኔ ሰው በዚህ ፊት ራሱ ፀጉሩ እንዴት ይፈርዛል? አሁን እንደዚህ ይሄ ፊት አሁን ለፍሪዝ ይሆናል። የኔ እናንተ ፊት እኮ ለእንደዚህ ለፍሪዝ ምናምን አልተፈጠረም። ሲያረጉ አይተነው አይደል? አሁን እና ለአብርሃምም አይሆንም ፍሪዝ በነገራችን በቃ ሌሎቹ እና ቤላ የሆኑ የኤርሜላ ወንድም ምናምን ሲያረግ አይተነው አይደል? አሁን አንተም እንግዲህ አይቅርብኝ ብለህ ፀጉሩን ፈርዘ የመጣው አየህ። ጭንቅላት ቢኖር ራሱ ፀጉርን እንደዚህ አትፈርዞ። ጭንቅላት ቢኖር እንደዚህ አይነት እንደዚህ የሰው ቤት መተህ አንዲት ሴት ልጅን እንደዚህ ለሴት ተደርበ ሁላችሁም ኤርሜላን ታፈቅሯታላችሁ ወይስ እንዴት ነው? ወይስ ሁላችሁም በሩታ ትቀናላችሁ? እሺ ሴቷስ ትቅናሽ፣ አንተ ምን ቤት ነው? አረ ጉድ! ምን ልታስወጪኝ በምንም ተአምራት እቺ እኔ ስጨርስ ምናልባት መፈልገውን ዕቃ ሳይት ሲይዝ ልወጣ እችላለሁ እንጂ አንቺ እንዳሰብሽው አልወጣም። እሺ ራስሽን ከዚህ በላይ ባትሸውጁ ጥሩ ነው ብያስባለሁ። እኔ እኮ እዚህ ነው ያልኳችሁ። መልክ ጭንቅላት አይሆንም ብያችኋለሁ። አየህ ቆንጆ ናት የምትሏትም ታምራለች በቃ ደስ ትላለች የምትባለው ሄርሜላ መልኳ ጭንቅላት አልሆናት። አብርሃም በዚህ መልክ ተማርከ ወይም ቆንጆ ሴት አገኘው ምናምን ብለህ ከሆነ አባቢ ነገ ውበቷ የሆነ ነገር ሲሆን ትንሽ ማዲያት ሲያጠቁሮ የሆነች ነገር ስትሆን ምናምን ነገር ጥላት ትሄዳለህ። አስተሳሰቡ አሸንፎ ምናምን ቢሆን ኖሮ እኔ እንጃ በሩታና በሄርሜላ መካከል ያለውን የአስተሳሰብ ልዩነት ታውቁታላችሁ። ምን ያህል በሁለቱ መካከል ምን ያህል ልዩነት እንዳለ። የመልክ ውበት አይሆንም፣ መልክ እንጀራ አይሆንም፣ መልክ ሚስት አይሆንም። በነገራችን ላይ ነገ በሆነች ነገር ሚጦላልግ ነው። ትንሽ ታይፎርስ ይዛችሁ እንኳን ፊታችሁ ምን ያህል እንደሚገረጣ ታውቁታላችሁ። ቆንጆ ነኝ ተብሎ አይመካም አይደለ? ስለዚህ አሚሩ ምን ሆኖ እንደዚህ እንደሚሆን አላውቅም። መቼም ቆንጆ ነኝ ብላ አይደለም አይደለ? ኤርሜላስ እሺ ይሁን ትላለሽ፣ ሴትም ስለሆነች ብትል ያምርባታል። አንተ ግን ምን ሆነ እንደሆነ እንደዚህ እንደሆንክ እንደዚህ በኮንፊደንስ እንደዚህ መተህ እንድታወራ ያደረገ አይ ዶንት ኖ ምን እንደሆነ። እኔ አንድ ቀን ኤርሜላ እንኳን ምን አይተ ነው ምን ተመችቶ ነው ብለሽ አታውቂም። ምኑም ይመችሽ ብቻ አብርሃም ካንቺ ጋር ይሁን፣ እሱን ስለምትፈልጊ ነው። ነገ ጥሎሽ ሊሄድ የሚችል ብዙ ነገሮች እያየሽ እንደዚህ እርግጠኛ እንድትሆኚ ያደረገች ነገር ራሱ ግራ ነው የሚገባኝ። አንቺ ራስሽ የሆነ ልጁን ተብትበሽ የሆነ ነገር አድርገሽ ካላስቀመጥሽው በስተቀር ነገ ጥሎሽ እንደሚሄድ እርግጠኛ እየሆንሽ ከአብርሃም ጋር ካልሆንኩኝ እንድትይ ያደረገሽ ነገር ምን ነው? እስቲ እኔ አንድ ነገር ልጠይቅሽ ሩታ። ቆይ እስቲ ያኔ ልትፈቺው ስታስቢ ያን ሁሉ ነገር አታካራ ስትፈጥሪ ነበር አይደል? ፈተሹ እንደ ጨርሰሻል ፋይልሽን። ዛሬ አብርሃም ወድቆ ይኸውላችሁ አሁን እነዚህ ደደብ ናቸው፣ ማስተዋል አይችሉም ምናምን የምላችሁ ሶሪ ለዚህ ቃል ምንም ማድረግ አልችልም። ምክንያቱም ለምን እንደፈታች ለምን ወደ ፍቺ ደረጃ እንድትዳረስ ያደረጋትን ነገር እንኳን መናገር ወይም ማውራት አይፈልጉም። ፍቺ ብቻ ለምን እዛ ደረሰች፣ በምን ምክንያት እዛ ደረሰች ነው። ምክንያቱም ሁላችሁም ሩታና አብርሃም አንድ ላይ እንዲሆኑ ስለማትፈልጉ የምታነሷት ሁል ጊዜ ፍቺ የሆነች ነገር እዴ አንተ ወንድ ልጅ አይደለ? ቢያንስ የተሻለ ነገር አታደርግም? ነገም አንተ ሚስት ላይ ይሄንን ነው የምታደርገው። ይሄንን ነገር እየደገፍ ከሆነ ሁለት ባልና ሚስቶች እንዲለያዩ አባት ልጁን ጥሎ እንዲሄድ ዋጋ ከፈለበትን እዚህ ደረጃ ያደረሰውን ህይወት ጥሎ በመሄድ ከሌላ ሴት ጋር እንደገና ሌላ ላይፍ ውስጥ ወይም ሌላ ነገር ውስጥ እንዲገባ የምትደግፍ ከሆነ አንተም ነገ በሴት ላይ ይሄንን ነው የምታደርገው። ይሄ ንግግርህንና ይሄን አስተሳሰብህን እያየች ወደ አንተ የምትመጣ ሴት ታሳዝነኛለች። ነገሩ ምን አይታ ትመጣለች? ሄርሜላስ ያየችውን አይታ ነው ወደ አብርሃም የመጣችው። የሆነ ፊትህ አምር ንግግር አምር ያለው ሰውዬ አንተን ነው የሚመስለኝ፣ አንተን አይቶ ነው የሚመስለኝ። አንድ እዚህ ግባ የሚባል ምንም ነገር ሳይኖር አንድ ቀን ደህና ነገር እንኳን ሚዲያ ላይ አውርተህ ማታቅ ሰውዬ መተህ እዚህ ጋር በጣም ማሰብ እንደምትችል የተሻለ እውቀት እንዳለው ሰው ነገር የሆነ በትዳር ህይወት ላይ ኤክስፒሪያንሱ ያለ ብዙ ዓመት በትዳር እንደኖርክ አይነት ነገር አንድ ሴት እንኳን አብራክ ስትሰራ አይቻል አቅም። እንዴት ነው አንድ ትዳር ውስጥ ያልገባ ሰው ስለ ትዳር ምንም የማያውቅ ሰው መጥቶ እዚህ ጋር ልክ የዛ ነገር ኤክስፒሪያንሱ እንዳለው የሚያወራው? ይሄ ነው እኮ ማይምነትን ባዶነታችንን የሚያሳየው እኮ እማናቀውን ያልገባንበትን ያልኖርነውን ህይወት ለማብራራት የሆነ ለመናገር ጭራሽ ስለዛ ነገር ኤክስፐርት ራሳችንን አድርገን ለማቅረብ የምንፈልገው። ባወራ ቢሆን ኖሮ ስንት ሰው ሀብታም በሆነ፣ ባወራ ቢሆን ኖሮ ስንት ሰው ስንት ደረጃ በደረሰ። አየህ ከበሮ ሲያዩት ያምር ሲይዙት ያደናብር የሚባለው ለዛ እኮ ነው። እና እቺ ልጅ አሁን እንዴት እንደፈታች አንተ ሳታቀርተ ነው? እንዴት ነው አንድ ሴት ልጅ ባሏ ከሌላ ሴት ጋር ወይም ቺት እያረገባት፣ ቺቲንግ ማለት አብሮ መተኛት አንሶላ መጋፈፍ ብቻ አይደለም። በቃ ከዛ ሚስት እያለው ሚስቱን ቤት አስቀምጦ ከሌላ ሴት ጋር በሸነኔ ማለት መዝናናት ከፎቶ ቪዲዮ ምናምን። አንድ ባለትዳር የሆነ ወንድ ሚስት ያለው ወንድ ልጅ ከአንድ ሴት ጋር
ከሚስቱ ውጭ ከሆነ ሴት ጋር ሊኖረው የማይገባ ቅርርብና ሪሌሽን ከጀመረ ያ ሰው ኦልሬዲ ቺት እያደረገ ነው። ምክንያቱም ያንን መንገድ አልፎ ነው ነገ አልጋ ላይ የምታገኘው። እች ልጅ እርጉዝ ሆና በዛ ሰዓት ላይ ባሏ ከሌላ ሴት ጋር እየሆነ ያችን ሴት እየጎተተው ደሷ እየመጣ ምንም አይደለችም ምናምን እያለ እየቀለደባት ምናምን ነገር እች ልጅ እንዴት ነው ፍታኝ የማትለው? አብርሃምና ሩታ እኮ የተጣሉት ኖርማል ሪሌሽን ላይ እያሉ አይደለም እኮ ኖርማል ጮኝነት ላይ ምናምን እኮ እያሉ አይደለም። አግብቶ ካስረገዛት በኋላ እኮ ነው ከሴት ጋር በማይሆን ንክኪ እንዴ ንዴት ውስጥ ገባለች። ብዙ ነገር እንዴ ብዙ ሰዎች እኮ ራሳቸውን አጥፍተው ያውቃሉ እኮ። ብዙ ሰዎች የማይሆን በቀል ውስጥ ገብተው ያውቃሉ እኮ። እንደዚህ አይነት ነገር በትዳራቸው ላይ ተፈጥሮ እንዴት ነው ይህንን ማሰብ ያቃተ? እህት ላይ ቢሆንስ ይሄ ነገር የደረሰው እንዲህ ስላት ነበር? እህትህን መተህ ትከራከርለት ነበረ ለአብርሃም? እህትም ቢሆን አግብቶ እንዲያደረጋት ኖርማል ነው። ገብተን መውሰድ እንችላለን። እዚህም ቤት ውስጥ ነን ያለ ነው። እኔ ልሽ እንዴት እንደምወስደው ታያለሽ። ይሄንን ለማለፍ አረቀላልኩ ነው። አንቺ እኔ ሴት ልጅ ስለሆንሽ የማክበርን ጽግ ላሳይሽ ብዬ እንጂ አንቺ እዚህ ቁጭ እንዳልሽ እኔ ሙሉ እቃውን ይዤ መውጣት እችላለሁ። ገብሻል? ያው ለሴት ልጅ ክብር ስላለኝ ነው። በነገራችን ላይ ከንግግራቸው የምታዩት እዚህ ጋር የመጡት እነሱ አሁን ልብስ ለመውሰድ ምናምን ሳይሆን ሩታን ተሳድቦ የሆነ አይምሮዋን ለመንካት እሷን በንግግር ጎድተዋት ምናምን ነገር በጣም አስቀይመዋት ምናምን ነገር ለመሄድ እንጂ ልብስ ፈልጎ እንዳልመጡ ታውቃላችሁ። ከንግግራቸው ታያላችሁ። ለሴት ልጅ ክብር አለኝ እያለ ሴት ልጅ እንደዚህ መጥቶ ማስፈራራት፣ እንደዚህ ሴት ልጅ መሳደብ እንዴ! ለሴት ልጅ ክብር ያለው ወንድ እንደዚህ አይነት ነው እንዴ? ለሴት ልጅ ክብር ያለው ወንድማ ከትዳሯ ጋር እንድትታረቅ አብርሃምና እሷ መካከል የተፈጠረን ነገር ሊሆን ለማስተካከል አብርሃምን መምከር። እች ልጅ ሚስት ናት፣ አብራችሁ ነው ብዙ ነገር ያሳለፋችሁት፣ የልጅነት ናት፣ በቃ ልጅ ወልዳችኋል፣ ተጋብታችኋል ምናምን ብሎ እች ልጅም እንዳትጎዳ አብርሃምም የማይሆን ህይወት ውስጥ እንዳይገባ ወንድሙ ነኝ ምናምን አብሮ አደጉ ነኝ ምናምን ብለ እንደዛ አይነት ምክር ይመክራል እንጂ እንደዚህ መጥቶ ሴት ልጅ እንዲህ እየተሳደቡ ሴት ልጅ እንደዚህ ያንቋሸሹ ከዛ ለሴት ልጅ ክብር አለኝ ምን አይነት ክብር እንዴ? ለዚችኛዋ ሴት ከጎን ቆመ። ትዳሯን ያጣቸው ሩታ፣ ባሏ በላዋ ላይ ሌላ ሴት የደረበባት ሩታ፣ ባሏ እርጉዝ ሆና አንድሽ ነጥብ ሳያዝንላት ከሌላ ሴት ጋር የማይሆን ንክኪ ውስጥ የገባ አብርሃም ከሄርሜላ ጎን እንድትቆም ሊያደርገው የሚችል ነገር ምን አለ? እሷ እኮ የሰው ህይወት ነው የነጠቀችው። እሷ እኮ የሰው ባህል ነው የነጠቀችው። ፍቺ ምናምን ፈተ ምናምን ትላለህ እንዴ? ተው እንጂ። ሩታ ወደ ፍቺ የመጣችው ከመሬት ተነስታ ነው? ባሏን አልፈልግም ብላ ነው? አንድ እርጉዝ ሴት እስከ ፍቺ ደረጃ ድረስ ሊያዳርሳት የሚችል ነገር ባሏ በላዩ ላይ አድርጎባት እንጂ ከመሬት ተነስታ እንዴት ነው ነፍሰ ጡር ሆና አንድ ሴት ፍቺ የምትፈልገው? ምን ልትሆን? ከነ ልጇ ማን ሊያገባት? ማን ዞር ብሎ ያያት? ለዛውም ገና የወለደች ገና አራስ ቤት ያለችን ሴት እንዴት ነው? ምን አይነት እኔ ቆይ አንድ እንደው እኔ ፊደል ብትቆጥሩ ነገሩ እንደዚህ አትሆኑ። እኔ ጎዳና ያደገ እንኳን እናትና አባት ተንከባከውታ ያላደገ ሰው እንኳን እንደዚህ አይነት የወደቀ አስተሳሰብ አይኖረው። አታውራ፣ ሂድ። ተረት አይደለም በቃ ያለሽ አማራጭ እንደዚህ ማለት ነው አይደል? ልብ ካለ ሂድ እያልኩ ነው፣ እየፈቀድኩልህ ነው። ሰውዬ ክብር ማለት እንደዚህ እንዳትነኪ ሩታ፣ ሌላ ነገር ውስጥ የምትገባ በነገራችን ላይ በጣም ፋራ ደደም ሆናቸው የምታውቁት። አሁን ሰው ቤት እንዲህ ተመታ አይደረግም። በነገራችን ላይ የሰው ቤት መተ እንደዚህ ሴት ስለሆነች ነው አይደለ? ወንድ ቢኖር ኖሮ ቤት ውስጥ እንደዚህ አትሆንም ነበር። ሊያስከብራት የሚችል ወንድ እንደሌለ ስላወቅ ብቻዋን ናት ብለህ ስላሰብክ አይደል እንዴ ተዳፈርከው? ባለቤቱን ካልናቁ አጥሩን አይነቀንቁ የሚባለው እኮ ለዛ ነው። ሴት ስለሆነች እንጂ የምሬን ነው ምልህ። እኔ እንጃ። እኔ ደህና ሰው አንድ ወንድ እዚህ ቤት ውስጥ ቢኖር ኖሮ ድርሽ እንደማትል ታውቀዋለህ። እንዴት ሰው እንዴት በሴት ላይ የሆነ ጉልበተኛ ነኝ ምንም አታመጣም ብሎ አንድ ወንድ ልጅ እንዴት አንድ ሴት ላይ እንደዚህ ያስባል? ነይ ብቻዋን ናት ምንም አታመጣም ምናምን ብለህ ሴት ስለሆነች ብቻ ይህንን አስተሳሰብ አስበህ እንዴት መጣል ራሱ? እንዴት ነው አንድ ወንድ ልጅ አንድ ሴት ልጅ ላይ የሆነ ጉልበተኛ እንደሆነ ለማሳየት ምንም እንደማታመጣ ከሱ ምንም እንደማትበልጥ ከሱ ያነሰች፣ አዎ በጉልበት ያነሰች ልትሆን ትችላለች። አንተ ላትታገል ትችላለች። በአስተሳሰብ ግን ካንተ የሰማይና የምድር ልዩነት አላት። አንተ ከዚህ ከተጠቀምከው ጭንቅላት ከዚህ ፊት ጋር የማይሄድ ፍሪዝ ከማድረግ ውጪ ጭንቅላት ምንም ከማያስበው ጭንቅላት የሩታ ጭንቅላት ከአንተ በመቶ እጥፍ ይበልጣል። በጣም ነው የሚያሳዝነው። አንድ ሴት ልጅ ሰው ሴት ልጅ ላይ እንዴት አንድ ወንድ ልጅ አይዶን ነው ይሄ በጣም ብልግና፣ በጣም ነውር የምሬን ነው የምልህ። አንተን ራሱ ሰው ብሎ የሚያይ አንተን ራሱ ሰው ብሎ የሚሰማ ወይ የሚከተል ሰው ካለ እኔ እንጃ በቃ ትውልዱ ተስፋ የለውም ማለት ነው። በአንድ ሴት ልጅ ላይ መጥቶ ጉልበተኛ ምናምን አይነት ነገር በሴት ልጅ ላይ ጉልበተኛ አረተው ሰማሽ? ለምንድን ነው እንደዚህ እያበርሽ ያለሽው? ላስተንጨረጨሪ ነገሮችን ራስሽን ባሸጉጂ ጥሩ ነው ሩታ። በጣም ትንጨረጨሪ በታሳድጊ ነው የሚሻልሽ። ለምን እንደሆነ ታውቂያለሽ? እኔ ከሄርሜላ ጋር እንኳን ባልሆን ከሩታ ጋር አልሆንም ያለ ሰው ነው። ገባሽ? ላስታውስሽ ብዬ ማለት አሁን እቺ ልጅ ስለወለደች ምናምን ነገር በቃ ምንም ተስፋ የሌላት ምንም ማድረግ የማትችል
ወደ ወንድ ሄድም እናንተ እንደዛ ነው የምታስቡት። ወደ ወንድ በቃ ልጅ ወልዳለችና ወንድም ጋር አትሄድም፣ ወንድም አይፈልጋትም አይነት አስተሳሰብ ነው ያላችሁ። ልጅሽን አሳድጊ ምናምን አርፈሽ ምናምን አይነት አስተሳሰብ ይዛችሁ የመጣችሁት። በቃ ልጅ ወልዳለችና እቺ ልጅ ምንም ሐሳብ የላትም ምንም ከዚህ በኋላ በቃ ዝም ብላ ነው የምትኖረው፣ በቃ አልቋል የሷ ነገር ምናምን ብላችሁ ነው የምታስቡት። አንቺም እንዲህ ወንድ የምትከታዩ ነገ ልጅ ወልደሽ አንቺም እንደገና እንትን ለማለት ካልሆነ በስተቀር መቼም ሌላ ምክንያት ኖሮሽ አይደለም አይደለ? አረገዝኩልህ ምናምን ብለሽ መተሽ አንድ ቀን ሆድሽ እንኳን ያልገፋው ውሸታም ሰው እኮ ነሽ አንቺ። አርግዤልሃለሁ ምናምን ብለሽ እኮ ህዝቡን ሰከሽው እኮ። የሚያሳዝነኝ እኮ አንቺን የሚከተልና የሚሰማ ህዝብ እኮ ነው። የታል እርግዝናሽ ብሎ እንኳን የሚጠይቅ የለም እኮ። እንዴት ሆድሽ አይገፋም? እንዲህ አንድ እንኳን ስንት ወር ነው እኮ 3 ወር ሆድ ይገፋል አይደል? አንድ ቀንም እንኳን አረገዝኩ ስላልሽው ልጅ አንስተሽ አታውቂ። ምክንያቱም አላረገሽም ውሸታም ስለሆንሽ። ይሄን እንኳን የሚጠይቅሽ ሰው የለም። አርግዘሻል ብለን ነበር እኮ እኛ ሆድሽ ነፍሰ ጡር ነው ብለን ነበር እስካሁን ድረስ ስንከራከርልሽ የነበረው። የታለ ሆድሽ የታለ እርግዝና ነው ብላችሁ ለምን ማጠይቁት? እሷስ እኮ አክብራ እሷስ እኮ የተከበረ ትዳር ነበራት እኮ አምናበት ባል ይሆነኛል መከታ ይሆነኛል ብላ እኔም ጠንካራ ነው ከጎኑ ረዳት ሆኜ አብሬው በማጣትም በማግኘትም ጊዜ ከሱ ጋር በዝቅታም በከፍታ ውስጥም አብሬው አልፌ የተሻለ ህይወት ላይ ደርሳለሁ ብላ አብራው የተሻለ ህይወት ላይ እኮ ደረሰች። አምናበት አብራው ስላለች ጠንካራ ሴት ከጎኑ ስላለች እንጂ አብርሃም እሱም ሲናገር እንደነበር ታውቂያለሽ እዚህ ሊደርስ እንደማይችል። እሷ አፈር ከደሜ በልታ እዚህ ያደረሰችውን ህይወት አንቺ መጥተሽ ምናምን እንደፈለግሽ ስትሆኝበት ዝም እንድትልሽ ነበር የፈለግሽው። አንቺም መልፋት ስላልፈለግሽን እኮ አንቺም እኮ መልፋት ስላልፈለግሽን የሰውን ትዳር አፍርሰሽ የሰው ባል ወስደሽ እሱ ከሩታ ጋር ሆኖ ባፈራው ወይም ደግሞ ባገኘው ነገር ላይ አንቺ ገብተሽ ለመኖር ምናምን ይሄ ሌብነት እኮ በቃ ይሄ ምንም ከሌብነት አይተናነስም። አንቺ ጋር ምንም ፈልገው ነገር የለም። እዚህ ቤት ድረስ የመጣሁት ምንም አንቺን ፍለጋ ማረም ከአንቺ ጋር ንትርክ ውስጥ ልገባ አይደለም። እስካሁን ላወራነው ራሱ ራሴን እየደበረኝ እያስጠላኝ ነው። ስለዚህ አሁን እኔ የአብርሃምን ልብሶች ስጪንና እኔና ሀሚሩ መውጣት እንችላለን። አፍዘሽ የመለሽውን ባልሽ ወደ ጤናው ተመልሰዋል እያልኩሽ ነው። የፈታሽው ባልሽ ማለት የሆነ ነገር የሚታወቀው ወደ ጤናው ከተመለሰ መጥቶ ይወሰዳ። እሱ ለምን መጥቶ አይወስድም? እሱ ራሱ ምን አይነት ወንድ ነው? አብርሃም ምንድነው አንተ እንደዚህ ሴቶች በአንተ የተነሳ እንደዚህ ሲፋጁ ሲጣሉ ምናምን ደስ ይላል? ይመቻል እንደዚህ አይነት ወንድነት በዚህ በሰለጠነ ዘመን? ድሮ ልጅ እያለን ሃይስኩል ወይ 10 ቤት እያለን ምናምን ነገር የሆነ ጀብድ ሊሰማን ምናምን ይችላል። ግን አሁን ማሰብ ስንችል ማገናዘብ ስንችል ስናድግ ምናምን ነገር ያት በጣም ተራ የሆነ የአንድ እኔ እንጃ የቲኔጀር ስራ እንደሆነ የቲኔጀር የሆነ በቃ የሆነ የጎለመሱ ያሉ ወጣቶች ሊያደርጉት የሚችሉት እንደዛ። ምክንያቱም ያው ስላልበሰሉ ምናምን ነገር እያደጉ ሲመጡ እነሱም ትክክል እንዳልሆነ ይገባቸዋል። ግን በዛ እድሜ ላይ ያሉ ወጣት ወንዶች የሚሰማቸው አይነት ስሜት መቼም ይሰማሃል ብዬ አላስብም። በጣም ስማርት እንደሆንክ በጣም አራዳ እንደሆንክ አይደል እንዴ አክት የምታደርገው። ስለዚህ ይሄ ነገር እኔ እንጃ ስምን ምቾት ይሰጣል ብዬ አላስብም። ፈትቻታለሁ አልፈልጋትም ካልካት የልጅ እናት ጋር እንደገና በልጅ እናት ላይ የደረብካት ወሽማ መታ እንደገና ከሷ ጋር ሰጣ ገባውስ ምናምን ነገር እንዴ! አንዴ ጤንነቱ ይመለስ፣ አንዴ ልብሱን መልሽ። ምንድነው እናንተ ሐሳባችሁ? ለምንድነው ማትፋታው? ተስፋን አይኖ ያለሷ ቪዲዮአችሁ ሊታይ ይችላል ብላችሁ ያለ ሄርሜላ ማንም ሊያየን አይችልም ብላችሁ ስለምታስቡ ያለ ሩታ ማንም ሊያየኝ አይችልም ብለሽ ካላሰብሽ በስተቀር ይሄንን ቪዲዮ እኔ እንጃ አይኖ ነገሩ ያለ ሩታ ማንም አያየኝም የሚል ስጋት ስላለብሽ ከሩታ ጋር ስትሆኚ ከሩታ ጋር ቪዲዮ ስትለቂ ታውቂዋለሽ አንቺ ራሱ። ለዛ ነው መተሽ እንደዛ አይነት የወረደ ስራ መሰሪው እንጂ እኔ እንጃ የአብርሃም ልብስ አሳስቦሽ አስጨንቆሽ አረተይ መስሏችሁ ነበር ነው ይሄና እየተጨነቃችሁ እየተጠበባችሁ ያላችሁት። ሁሉ ነገር አብርሃም ወደ ራሱ ሲመለስ ብዙ ነገራቶችን እንደሚቆርጥ ስለምታውቁ ነው በጣም እየተጨነቃችሁ የተንገበገባችሁ ያላችሁት። አይደለም አሁን ታሟል ብላችሁ ያኔም 6-7 ወር እኮ አብርሃም መቁረጥ አልቻለም። ማገናዘብ ስለማትችሉ አይምሯችሁ በጥላቻ ብቻ ስለተሞላ እንጂ 6 ወር ነው 7 ወር መቁረጥ እኮ አልቻለም። እስኪ እኔ ከትዳሬን ፈትቻለሁ ካለበት ቀን ጀምሮ አብርሃም ከሩታ የተለየበትን ቀን ንገረኝ እስኪ። ወደ ሩታ ያልመጣበትን ወይም ደግሞ እንደገና በሄርሜላና በሱ መካከል ወደ ሩታ ጋር በመሄዱ ሩታ ጋር በማደሩ ብቻ ሩታን በማግኘቱ ያልተጣሉበትን ቀን ንገረኝ እስኪ። አይደለም አንተ ወንዱ ሴቷ እንኳን አንድም ቀን እርግጠኛ ሆና አታውቅም። አብርሃም ጥሎኛ ሄድም ከዚህ በኋላ አብሮኝ ነው የሚል ነገር አንድም ቀን እኮ ጤነኛ አንድም ቀን አሪፍ እንቅልፍ ተኝታ አታውቅም እኮ። የቅዠት ኑሮ ነው እኮ እየኖረች ያለችው ሄርሜላና አብርሃም ከተገናኙ ጀምሮ። ኧረ ተው እንጂ ወንድ ልጅውን ተው። ዝም የምትል ከሆነ ዝም ትላለች። እሺ ስለዚህ እዚህ ቤት የመጣው ስራችንን ትይዣለሽ። አብርሃም ደህና ነው። እሱ መጥቶ እዚህ ከሚወስድ እኔ ልውሰድለት። እኔ ሚስቱ እኔ ከኔ ጋር አዲስ ህይወት ከጀመረ ሁሉ ጊዜ ቆይ እንደምትወጁ ተናግረሽ ሚስቱ እንደሆንሽ በግድ ሁሌ ለሷ መናገር ለምን አስፈልገሽ? አንድ ሰው ሚስቱ ነኝ ብሎ ካመነ እንግዲህ ምንም ለምሳሌ አንድ ሰው እኔ ሀብታም ነኝ ብሎ መናገር አይጠበቅበትም አይደል? ሀብቱን የሚናገርለት ብዙ ነገር አለ። ግዴታ የለበትም። የሱን ሀብትነት ሰው አወቀ አላወቀ ምንም ደሃ ነው ከአቅሙ በላይ የሚንጠራራው። ልክ እንደዛ የማይወደድም ሰው ነው
ሚስቱ እንደማትሆኝ ስለምታቂ ነው። አብርሃምን እንዳጣሽው ስለገባሽ ነው አሁን መተሽ እንደዚህ እየጮሻለሽው። ለዛ ነው አልቋል ያልኳችሁ። ለዛ ነው ከዚህ በኋላ አብርሃምና ሄርሜላ መቼም አብሮ አይሆኑም ያልኳችሁ። ለዛ ነው እንደዚህ ልጅቷ ራሷን የጣለችው እንዲህ የምትዝረከረከው። እዚህ ጋር እኮ ልብስ የለበሰ አሻንጉሊት በሉት እኮ በቃ ይሄ ልብስ መሸጫ ቡቲክ በር ላይ የሚቆሙ አሻንጉሊቶችን አይታችኋል አይደለ? ልክ እሱ በላውት እኮ ሄርሜላ በቃ ለምሳሌ እነሱ ማሰብ አይችሉም፣ ማገናዘብ አይችሉም። በቃ ሰው ነው የሚያስገባቸው የሚያስወጣቸው። ልክ እንደዛ በሏት። ምክንያቱም ማሰብ የምትችል ሴት ብትሆን፣ ማገናዘብ የምትችል ሴት ብትሆን ኖሮ እንደዚህ ክብሯን አጥልም መታ። አንቺን ሊያስከብርሽ የሚችለው ያገባኛል ወይም ሚስቱ ነኝ የምትይው አብርሃም እንጂ አንቺ አይደለሽ መተሽ እዚህ ጋር የምትናገሪው ለሄርሜላ ለሩታ ይሄንን ስትናገሪ ራሱ በቃ ውስጥሽ ኮንፊደንስ እንደሌለ፣ በአብርሃም የመወደድ የመፈቀር ስሜት እንደሌለ፣ በአብርሃም ልብ ውስጥ መፈቀር መወደድ ሚስቱ ነኝ ምናምን የሚል ነገር ስለሌለ ያለሽ አማራጭ ምንድን ነው? በቃ እዚህ ጋር መተሽ ምናምን ሩታን ለማብሸቅ ለማናደድ ምናምን። የትኛዋ ሴት ናት? እስኪ ማናችሁ ሴት ናቸው ይህን የምታደርጉት? ወንዱ ከፈቀረሽ ከወደደሽ እዛ አንቺን አስከብሮ ያኖርሽ እንጂ ነገሩ ሩታን ሚስቱን ያላስከበረ የልጁን እናት ያላስከበረ አንቺን እኔ ያስከብራል። በቃ እኔ ነኝ እኮ እሱ አጨበጨብኩ ምንም አረኩም ምንም እኔ ነኝ። እዛ በለመድክበት ድንጋይና ዱላህን ይዘህ ተሯሯጥ። እኔ ወንድ ስለሆንኩ ነው አንቺ እንደዚህ እንዲሆን እያደረገ ያለው ምንድነው? አሁን አንተ ምንድነው አሁን እኔ ነኝ እንድትል የሚያስብል ምንድነው? አንተ እኔ እዚህ ጋር እያየሁ ያለው ጥቁር ፂም ያላት ሴት ነው በቃ። ምክንያቱም እኔ እንጃ እኔ ሴት ራሱ እንደዚህ አታደርግም። ሴት ራሱ ምን በወጣትና እንደዛ ታደርጋለች? እኔ ነኝ ትላለህ እንዴ? እኔ ይሄን ሰው ስርዓት የምታስይዙት ከሆነ ስርዓት አስይዙት። ይሄ ሁሉ ምንድነው? ፊት መስጠት፣ የኦዲየንሱ ዝም ማለት በቃ የምትሰሩትን የምታመጡትን ሁሉ ኦዲየንሱ ስለሚቀበላችሁ መታችሁ እየፈነጫችሁ ያላችሁት ሩታ ላይም ብቻ ሳይሆን የሚያያችሁ ኦዲየንስ ላይ ነው። እናንተን ስርዓት ደግሞ ሊያስይዛችሁ የሚችለው ኦዲየንስ ራሱ ነው። ስለዚህ ስርዓት መያዝ ባለብህ መንገድ ስርዓትን ትይዛለህ። እሱ ችግር የለም፣ ቀላል ነው። ዘረፋ አይደለም። ዘረፋማ ቢመስልሽ ኖሮ አንቺ አብርሃምን ያን ሁሉ ስታደርጊው እንኳን ዘረፋ ነው ብለን አላወራንም። ታውቂያለሽ በእናትሽ ማንነትሽ። ቁሳቁስና ቅራቅም ወይ መስረቃ ምን አለ። በነገራችን ላይ እንዴት ልበላችሁ፣ ውሻ ሁልጊዜ የሚጮኸው ባሪያው ጌታው አድርግ ያለውን ብቻ ነው የሚያደርገው። ውሻ ጃስ ሲባል ጃስ መጮህ ነው በቃ። ተው ሲለው ዝም። ምክንያቱም የሚያጎርሰውን ነው የሚሰማው፣ የማያጎርሰውን አይሰማም። ከሚያገኘው ቅንጥብጣቢ የተነሳ ነው አንድ ውሻ ባለቤቱን የሚታዘዘው። በቃ ላጎረሰው ነው የሚጮኸው ውሻ። ያ ውሻ ግን ማን ነው? ስለማቀ ነው ቤት ውስጥ ስትፈነጭ ዝም ያልኩህ እንጂ አንተ ለኔ አቅተኛ አይደለም። እሺ ፈራችን አንድ ቀን ነው እናውጣ። ለኔ ልቀበይ ፍላጎታችሁን እየጠየቁሽ ነው ያለው። አዳምጪኝ። አብርሃም ከዚህ በኋላ ፈዞ እዚህ ቤት አይቀመጥም። አንቺ ግባ። አንድ አዳምጪኝ። አንቺ ፍላጎት እዛ ይዘሽ አንተ ግባ። በነገራችን ላይ ከእጇ ስላመለጣት ከዚህ በኋላ አብርሃምን የራሷ ማድረግ ስለማትችል ነው እንደዚህ እየሆነች ያለችው ሄርሜላ። ሩታ ለምን ታገሰች ካላችሁ፣ ምክንያቱም አሁን የዚህ የታገሰ ሰው አይደለ ከፊት ለፊት የሚጠብቃት ፍሬ አለ። ከፊት ለፊት ለሚጠብቃት ነገር እስካሁን ላስተካከለችው ነገር ማፍረስ ስለማትፈልግ ነው ሩታ እንዴት አክሳ ምሰማው ጸጥ ያለቻት እንጂ ታውቃላችሁ። በዛ ላይ ልጅ ያለበት ሕፃን ልጅ 1 ዓመት ያልሆነው ሕፃን ልጅ የያዘች ሴት ጋር መታችሁ እንደዚህ መፈንጨት ምን ማለት ይሄ በጣም አግባብ ያልሆነ እኔ እንጃ ድድብና ካልሆነ በስተቀር ጭንቅላቱ ማስተዋል የሚችል እንግዲህ ፊደል ቆጥር ያለው የሚል ሰው ይሄን አያደርግም። የምሬን ነው። እኔ ሄርሜላ እሺ እሷ ድሮም ያው ናት፣ ምንም አዲስ ነገር አድርጋ አታውቅም። የዚህ የወደቀ መስሎሽ ነው አልኩሽ እኮ አማርኛ ስለሌለ አብርሃም አለውለት። አንቺ ጉርጓድ ውስጥ ነበር ከተትሽ መጀመሪያ ከአንቺ ጋር የነበረው ትዳር ጉርጓድ ነው በቃ። የወደቀ መስሎሽ በጣም ሄርሜላ ስትይዘው ሄርሜላ ጋር የሆነ ባልነት ወዝን ሲይዝ ለካ ባሌ እንደዚህ አይነት ሰው ነበር ወይኔ ብለሽ ቆጥተሽ ነው የመጣሽው። በጣም አፈረሻል። አሁን ማለት እስኪ ሩታ አሁን እንደዛ እንዲቆጫት ሊያደርግ የሚችል ነገር አለ? ምንም። ምን ሲላት ምን ሲሆንላት እንደነበረ እኮ ታውቀዋለች። ለሱ ምን አይነት ሴት እንደሆነች እኮ ሩታ በደንብ ታውቀዋለች። እናንተም ታውቃላችሁ በነገራችን ላይ። አረ ወይኔ አሁን ሩታ እንደው ባሌ እንደዚህ ምናምን ያኔ ትል ነበር እኮ። ያኔ እሱ የፈለገው ነገር አድርጊ ሲላት እኮ ታደርግ ነበር። በቃ ሁሉን ነገር እርሺውና ምናምን ነገር በቃ ወደ ቤት እንመለስ አብረን እንሁን ሲላት እኮ እሺ ትል ነበር። ትዳር ተራ ነገር እንዳልሆነ ስለምታውቅ እቺ ከሴት ጋር የተነካካት ንክኪ ተራ ነገር ተራ ጉዳይ እንዳልሆነች ስለምታውቅ በእንቁላሉ ጊዜ አይደል የሚባለው ነገ ቤቷ ድረስ ሴት ጎትቶ ይዞላት ሊመጣ እንደሚችል ስለምታውቅ ነው ፊት ያልሰጠችው። እንዴ አንቺ ነሽ እኮ ትዳር ያለውን ልጅ ያለውን ያልፈታን ወንድ የወሰድሽው እኮ ትኩራሪያለሽ እንዴ ትልቅ ነገር እንዳደረግሽ ምናምን። የሰው ትዳር ካላፈረስ የሰው ትዳር አፍርሰሽ የሰው ባል የወሰድሽው እኮ አንቺ ነሽ እኮ። ምን አይነት ጉድ ምን አይነት ዘመን ላይ እንደደረስን
ሰው የሰው ትዳር አፍርሶ የሰው ባል ወስዶ የሚኩራራበት ዘመን ላይ ደረስን እኮ። እንደዚህ ተኮኖ ባይበላስ ቢቀርስ ከእንደዚህ አይነት እንደዚህ ተልከስክተሽ የምታገኙ ነገር ቢቀር ባይበላስ ትንሿ በጽድቅ መንገድ ሄደሽ እግዚአብሔር የባረከልሽ ነገር አይሻልም? ምን እንደዚህ ባቋረሽ ከመበልጸግ በሰው የሆነ ነገር ላይ ገብተሽ ምናምን ነገር ልትኩራሪ ምናምን ነገር አሁን በአብርሃም መኪና ውስጥ ምናምን ነገር ጋቢና ቁጭ ብለሽ ምናምን ስትሄጂ ኩራት ይሰማሻል? ነገሩ አዎ ሌባ የሰው ሀቅ ነው፣ አይመለከቱም። ሌባ ሊያርድ ወይም ሊያጠፋ ነው የሚመጣው። ለዛ ጉዳይ አይደለም። አንቺ ከመጣሽ በኋላ ባል መከበር አውቃለሁ። አንቺ ከመጣሽ በኋላ እኔ ብዙ ነገር አስተካክላለሁ። በነገራችን ላይ የሰው ባል የሚወስዱ ሰዎች ትዳር ያለውን ባል የሚወስዱ ሰዎች አንድ የሚያደርጉትን ነገር ልንገራችሁ። ያቺ ሴት ስታደርግ ወይም አጉላበታለች፣ ያቺ ሴት አላደረገችለትም ብለው የሚያስቡትን ሴት ሆኖ ነው የሚቀርቡት። በነገራችን ላይ የራሳቸውን ማንነት የራሳቸውን ትክክለኛ ማንነት ይዘው አይቀርቡም። በቃ ያ በቀደመው ትዳሩ የጎደለበትን ነገር ከፈታት ሚስቱ የተሻለች ሆና ራሷን ለማቅረብ ምናምን እንጂ የራሷን ማንነት ይዛ አትኖርም። ባሪያ ሆና ነው የምትኖረው። በቃ ማለት እሱን ለማስደሰት ምንም ቢያደርግ። በነገራችን ላይ ሩታ አይደለም ማንኛውም ሴት ለምንድን ነው እንደዛ የምትኖሪ እንዴ? ካላከበረሽ ካልወደደሽ፣ የምሬን እኮ ነው የምልሽ። አንድ የሚወደውን ሰው ያከብራላ። እንደ ሚስት አድርጎ ካልያዘሽ አንቺ እንደ ባሪያ እየኖርሽለት እሱ የፈለገውን ብቻ እያደረግሽለት አንቺ ግን የፈለግሽውን ነገር ከሱ ሳታገኝ ማለት የእውነተኛ ፍቅር ይዞሽ ከሆነ ነው እንጂ ከጥቅም ከሆነ ወደሱ እንድትመጪ ያደረገሽ ወይም ደግሞ ካለሽበት የድህነት ኑሮ የወለደሽ አባትሽ እናትሽ ያልሰጠሽን ህይወት ከሆነ ወንድ እንደዚህ የሆነ እንደሚያፈቅር ሰው እንደሆነ በቃ በጣም እሱን ወደሽና ፍቅረሽ እንደዛ ይሆንሽለት እንደሆነ አስመስለሽ ከሱ የሆነ ጥቅም በቃ ኮማኔር ወይ አይፎን ምናምን ነገር ከዛም አልፎ ደና ገንዘብ ካለው መኪና ሊገዛልሽ ይችላል። ከዛ ውጪ ምንም ሊያደርግልሽ አይችልም። ከዛ እንደ ማስቲካ ተጠቅሞ ይጥልሻል። በቃ ከዛ ነገር ሌላ ወንድ ጋር ይሄ ራስን ከመሸጥ ለይቻል አየው። ምክንያቱም ትዳር ያ ስላልሆነ ትዳር በሁማኔር በስልክ በመኪና ምናምን የሚለካ ስላልሆነ በሸቀጣ ሸቀጥ ወይም በገንዘብ የምንለካው ነገር ስላልሆነ ብዙ ሰዎች በትዳር ውስጥ የኖሩት ሁማኔር ቀይረው አይፎን ምናምን ገዝተው መኪና ተገዝቶላቸው አይደለም። ልጅ ወልደው ምን ብለው ዛሬ ላይ የምታያቸውን የአንቺን ቤተሰብ አንቺን የወለዱሽ አባትሽ እንደዛ አድርጎ አይደለም ለእናትሽ። እናውቀዋለን የኢትዮጵያ ኑሮ ብዙዎቻችን በምን አይነት ማህበረሰብ ወይም በምን አይነት እናትና አባት እንዳደግን። ይሄ እኔ እንጃ ዘመናዊ እንትን በሉት በቃ ይሄ መንገድ ላይ የሚቆሙት አለ አይደለ ማታ ምናምን በቃ ይሄ ደግሞ ዘመናዊው ነው ተሻሽሎ ማለት ነው። አሁን ራሳችን ህይወት መጀመርበት ነው። አብርሃም ደህና ሲሆን ከኔ ጋር ህይወቱ እንደሚቀጥል ታውቂያለሽ። ስለዚህ በህይወታችን ዘዋት በይ አሳድጊ ነው ያልሻለሁ። ድሮም ደህና ነው ዘው ያልሻንቺ ነው ዘው ብለሽ እንደገባሽ ዘው ብለሽ ነገራችን ላይ ወደ እሷ እየዘለልሽ የምትመጪው አንቺ ነሽ። ወደ ፈታት ሚስቱ ፈትቻታለሁ አልፈልጋትም ወደሚል ሚስቱ በልጅ እያመካኘ እየዘለለ እየመጣ የሚመጣው እሱ ነው። እሷ ደርሳበት አታውቅም። በነገራችን ላይ አልፈልግህም ብላ እኮ የተወችው እሷ ናት። እንደዛ ከሆነ በዛ መንገድ ከሄዳችሁ ማለት ነው። አንቺ ራሱ እስኪ ከእሷ ጋር እኮ ሊያገናኝሽ የሚችል ነገር የለም። አንደኛ አላገባሽም፣ አንደኛ 80 ቢኖርሽ እሺ ይሁን ትዳሬን ልትበጠብጥብኝ ነው እሷና እሱ የቆየ ህይወት ነው የነበራቸው ብለሽ መክሰስ ራሱ ትችይ ነበር። ግን አሁን ማድረጋችም እስኪ እሱ ያግባሽ እንዴ። አንቺ እኮ ምን ማግባት ላይ አንቺ ውሸታ ማረገዝኩ ብለሽ በግድ የውሸት ወሬ አውርተሽ እንዴ በግድ አግባኝ በግድ ሽማግሌ ላክ በግድ ቀለበት ምን ያላልሽው ነገር አለ? በግድ እኮ ነው ትዳርሽን የመሰረትሽው ከአብርሃም ጋር ግንኙነት የጀመርሽው። ይሄም ደግሞ የአብርሃም ቆፍጣና አለመሆን ፊት አለመስጠትና እኔ እንጃ ባልነትና አባትነት ምን እንደሆነ ያልገባው ሰው ስለሆነ ነው ትዳሩንም ጥሎ ከአንቺ ጋር እንደዚህ የሚጃጃለው እንጂ አብርሃም ትዳር ምን እንደሆነ የሚገባው ባለመሆን ምን እንደሆነ ቢገባው የሚስት ራስ መሆን እግዚአብሔር ባል የሚስት ራስ ነው ብሎ ሲሾም ምን እንደሆነ ቢገባው ነው ቆመሽ ትውያታለሽ እንጂ እያማረሽ ይቀራታል። ወይኔ እሞታታለሁ ወይ አንቺ ትሞቻታለሽ እዚህ ቤት እንጂ እዚህ አልፈሽ እስቲ አንቺ ወንድ ነሽ ከዛ እኔና አንቺ እንተያያታለን። ነይ ታዩ አንቺ ልብስ አይደል ልብሱን ቀቀለሽ ልትበይ ትችያለሽ። እኛ ደግሞ በምናገኘው እናገኘዋለን። እሺ እኔ መጀመሪያም ብያቸዋለሁ ልብስ ፈልገው አይደለም ለመሳደብ ነው የመጡት። እንደዚህ አይነት ሰዎችን የምታበረታቱና የምትደግፉ ሰዎች ታሳዝኑኛላችሁ። እኔ ያየሁት ነበር ሄርሜላ ቪዲዮን እንደለቀቀች 1 ደቂቃ ቪዲዮን እንኳን አላዩትም። ኮመንት የሚጽፉ ሰዎች አየሽ የሚከተልሽ ራሱ ደደብ ናቸው። በቃ በድፍረት እናገራለሁ። የሚደብራችሁ ሰዎች ካላችሁ ምንም ልረዳችሁ አልችልም። ይህንን ቪዲዮ አይታችሁ አገናዝባችሁ ነው ትክክል ከሆነች ትክክል ነው፣ ትክክል ካልሆነች ትክክል አይደለችም ብላችሁ መመለስና ኮመንት መጻፍ ሲገባችሁ ቪዲዮን ሳታዩት ገና ጎበዝ በርቺ ጀግናችን ምናምን ምንድነው ጀግና የሚያስብለው? ይሄ አልፈርድባችሁም። ነገሩ የምትሰሩት ስራ ሌላም ቃል እንደው እንድጠቀም ቢፈቅድልኝ እንጠቀም ነበር። ግን ምንም ለእናንተ መልሶ መናገር ራሱ ድካም ነው። ለማንኛውም ወዳችኋለሁ እንግዲህ